በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። ውድ የቻናሌ ቤተሰቦች እንደምን አላችሁ? እኔ ያለው እግዚአብሔር ይመስገን። እግዚአብሔር ሰላም ከሁላችን ጋር ይሁን። እንኳን አደረሳችሁ አደረሰን። መጻጉዕ አራተኛ ሳምንት የአብይ ጾም እንኳን አደረሳችሁ አደረሰን። መጻጉዕ ተነስ አልጋ ተሸክመ ሂድ። ዮሐንስ ወንጌል 5 ከቁጥር 8። የአብይ ጾም አራተኛ ሳምንት መጻጉዕ ይባላል። ይህ ሳምንት አምላካችን ኢየሱስ ክርስቶስ ደዌያን መፈወሱ የሚዘከርበት ሳምንት ነው። ልትድን ትወዳለህ? ዮሐንስ ወንጌል 5:6 ከቁጥር 6። ኢየሱስ ክርስቶስ ይህን ያለው አስፈቅዶ ለማዳን እንዲሁም በዕለተ ዓርብ አድነኝ ሳልለው አድኖኝ እንዳይል ሲሆን መጻጉዕ ግን ሰው የለኝም ያለው ያድናል ብሎ ሳይሆን ወደ መጠመቂያው ያደርሰኛል ወይም ከሚከተሉት አንዱ አዞ ወደ መጠመቂያው እንዲያደርሰኝ ያደርጋል ብሎ ነበር። ኢየሱስ ክርስቶስ ተነስተ አልጋ ተሸክመ ሂድ ያለው 38 ዓመት በአልጋ ላይ ሰውነቱ ለምሶ ሆኖ ታሞ የነበረው ሰው ነበር። ይህ ሰው የህመሙ ዘመን ስለረዘመ ዘመዶቹ ሁሉ እየሰለቹ የማስታመሙ ነገር ችላ ብሎ ጥለው ሄዷል። ህመምተኛው ዘመዶቹ በተኙት ቦታ በቤተ ሳይዳ መጠመቂያ ከጸበል አጠገብ ተኝቶ ነበር። ጌታችን ብዙ ዘመን ተኝቶ እንደኖረ አውቆ ልትድን ትወዳለህ አለው። እርሱም መጠመቂያ ውስጥ የሚያኖረኝ ሰው የለኝም በማለት መልስ ሰጠ። መልሱ የሚያመለክተው መጠመቂያው እግዚአብሔር መልአክ ድንገት ሲያናውጸው ቀድሞ ወደ መጠመቂያው የገባ ይድን ስለነበረ ከሁሉ ቀድሞ እኔ ተሸክሞ ወደ ጸበል ሊያገባኝ የምችል ዘመድ ስለሌለኝ እንዴት እድናለሁ የሚል ነበር። ነገር ግን ጌታችን የሁሉም መድኃኒት በመሆኑ ወዲያውም ተነስ አልጋ ተሸክመ ሂድ ስለው ድኖ አልጋ ተሸክሞ ሄደ። አይሁድ ማን አልጋውን ተሸክመ እንዲሄድ እንደፈቀደለት ቢጠይቀውም ለጊዜው ጌታችን ባለማወቁም በሌላ ጊዜ ጌታችን ሲያገኘው ድነሃል፣ ግን ከዚህ የባሰ እንዳያገኝ ዳግመኛ እንዳትበድል እወቅ ባለው ጊዜ ታሞ የተነሳ ፈጣሪው ረሳ እንድሉ አበው። ይህ ሰው ከ38 ዓመት የአልጋ ቁራኝነት በኋላ ከተጣበቀው አልጋ ያላቀቀው አምላክ ረስቶ ለአይሁድ ሊሰብክ ሮጦ ሄደ። ይህ ሰው ጌታችን ከደዌው ነፃ ያወጣው፣ እርሱ ግን ከደዌው ተለያይቶ መኖር ከብዶት ተመልሶ ታረቃት። ኋላም በአውደ ምኩናን የሐሰት ክስ የቀረበበት ጌታችንን አምላካችን ኢየሱስ ክርስቶስ ቀድሞ ወደ መጠመቂያ እንኳን ለመቅረብ አቅም ያልነበረ ዛሬ ግን አልጋ ለመሸከም በበቃውና ያተረፈ ደዌ በጸናው ኃይሉ የጌታችን ጉንጭ በጥፊ የመምታት ጉልበት እና ድፍረት አገኘ። አምላክ ምሕረት የክብር ጌታ ቀድሞ ከዚህ የጠናው ስለ ደዌ ስጋ
ፋንታ ደዌ ነፍስ እንዳገኘ ዳግመኛ እንዳትበድል ዮሐንስ ወንጌል ምዕራፍ 5 ከቁጥር 14 ያለውን ዘንግቶ ደዌ ዘኃጢአት ጠርቶ ተወዳጅነት በዕለተ ዓርብ የጌታውን ጉንጮች የጥፊ እጁም ደርቃ ቀርታለች። ከዚህም የፈውስ ታሪክ ጀርባ ፈራጅ ብዙ ነገር እንረዳለን። በመጀመሪያ መጻጉዕ ሁለት አይነት በሽታ ያለበት ሰው መሆኑ ግልጽ ነው። የመጀመሪያው ክርስቶስ መጥቶ እስኪፈውስ ድረስ 38 ዘመን ከአልጋው ተጣብቆ የኖረበት ነው። ይህም ደዌ ሥጋ ይባላል። ሁለተኛው መጻጉዕ ሃይማኖታዊ በሽታ ክደት ያለበት ሰው ነው። ይህ ደግሞ ደዌ ነፍስ ይባላል። መጻጉዕ ማን ፈወሰ ተብሎ ሲጠይቅ ከወደቀበት ያነሳውን ክርስቶስን አላውቅም ብለዋል። እንዲያውም በሌላ ቦታ ሲያስተምር አግኝቶ የልቡን አውቆ ደግመህ እንዳትበድል ከዚህ የከፋ እንዳገኝ ዳግመኛ እንዳትበድል ስለው ፈወሰኝ ሳለው ሰንበት ሽሮ የፈወሰኝ ነው ብሎ በጥፊ በአደባባይ መታው። ይህ ደዌ ነፍስ የበሽታ ምልክት አንዱ ውሸታምነት፣ ውለታቢስነት፣ ስግብግብነት ነው። መጻጉዕ የጎዳው ደዌ ነፍስ ነው። ክርስቶስን አላውቅም ከማለት የበለጠ ከባድ በሽታ የለም። ደዌ ነፍሱ ለሥጋ ይተርፋል እና እነ ሄሮድዮስ ሌሎችም ስንመለከት ደዌ ነፍሳቸው ለሥጋቸው ተርፎ በጥርሳቸው ሥጋቸውን እየበሉ መሞታቸው እናስታውሳለን። ደዌ ነፍስ በክኒን በመድኃኒት ብዛት በሕክምና በጸበል አይድንም። የደዌ ነፍስ መድኃኒት በቃለ እግዚአብሔር ተጠብቆ ንስሐ በመግባት ይቅርታ የሕይወት መመሪያ በማድረግ የክርስቶስ ሥጋና ደም በመቀበል የሚገኝ ፈውስ ብቻ ነው። ለዚህ ነው ክርስቶስ ሕሙማንን ነፍስ በትምህርት ሕሙማን ሥጋን በታምራት ይፈውስ ነበር። ሌላውም ከዚህ ታሪክ የምንረዳው እግዚአብሔር ሕሙማንን በምሕረት ይጎበኛቸዋል። ከደዌያቸው ፈውሶ ጤንነታቸው ሊመልስላቸውም ይችላል። ከታሪኩ እንደተመለከትነው 38 ዓመት የተኛው ከእናቱ ማኅፀን ያለ ዓይን የተወለደውን ከዓይነ ስውርነት አበራ። 12 ዓመት ደም ሲፈሳት የነበረችው ከሞት 4 ቀን የሞላው አልዓዛር ከሞት የመቶ አለቃው ልጅ ባለበት ሆኖ ከሞት ወዘተ አድናቸዋል። ይህ የሚያሳየው እምነታችን ለመፈወስ እስኪበቃ ድረስ እግዚአብሔር ከፈለገ ማዳን እንደሚችል ነው። የዳነ ሰውም ያዳነው አምላኩ በማወቅ ውለታውን በሃይማኖት ጸንቶ በደግ ስራ መመላለስ ይገባዋል። በመጻጉዕ ታሪክ ላይ ግን የምናገኘው እንዲህ አይደለም። ከተጠባበቀበት የአልጋ ቁራኝነት የእግዚአብሔር ኢየሱስ ክርስቶስ ቢያድነው ለአይሁድ አለቆች ባዳነው ሰውነቱ እግሮቹ ሮጦ ሄዶ ስብቅ ስራ ምስክርነት ይሁንበት ዘንድ እንሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ በማለት እየተናገረውን ሳለ በሰንበት ያዳነኝ ኢየሱስ ነው በማለት ያዳነው በመከሰስ አሳልፎ ሰጠው። ከዚህ ላይ የሰውየውን ማንነት ስንመለከተው ልቡ
ያልዳነ ያዳነውን ረስቶ ያዳነውን ሊረዳ ያልቻለ ክፋና ደጉ ማገናዘብ የተሳነ ሰው ነው። ዛሬም እኛ ለተደረገልን መልካም ነገር ተገቢውን መልካም ምላሽ በበጎነት የመመለስ ስንቶቻችን ነን? መጽሐፍ ቅዱስ እንደሚያስረዳን አምላክ ላደረገላቸው ፈውስ ዘመናቸውን በበጎ ምግባር የሚፈጽሙ አያሌ ቅዱሳን አሉ። ለምሳሌ ክፉ መናፍስት አድሮባት የነበረችው በኋላም ግን ኢየሱስ ክርስቶስ በምህረት እጁ የጎበኛት መግደላዊት ማርያም መጥቀስ ተገቢ ነው። ይቺ ሴት 7 አጋንንት የወጣላት ሴት ስትሆን ጌታችን በሚያስተምርበት እየዞረች ከሌሎች ሴቶች ጋር በመሆን በጉልበትና በገንዘብ መልካም በማድረግ ስታገለግል እንመለከታለን። እኛስ ባለን አቅም በነፍስ በስጋ የተቸገሩትን ሁሉ መርዳት ማገዝ እንዳለብን የምንማርበት ሳምንት በመሆኑ ሕሙማን መጠየቅ፣ የታሰሩትን መጎብኘት፣ የተራቡትን ማብላት፣ የተጠሙትን ማጠጣት፣ የታረዙትን ማልበስ፣ ያዘኑትን ማረጋጋት ከጌታችን የተማርናቸው ክርስቲያናዊ ምግባራትን በመከናወን ይህን በማስተዋል የሚያስፈልገንን ሁሉ የሰጠንን ከክፉ ነገር የሚጠብቀንን አምላክ ውለታ እያሰብን ልናመሰግን ይገባዋል። መጻጉዕ በመጀመሪያ የነበረበት ደዌ ሥጋ ነበረ። ይህም ጌታችን ኢየሱስ ክርስቶስ አራቀለት። ይሁንና በጌታችን ስቅለት ከአይሁድ ጋር በመተባበር ያዳነው ባለማመኑ ግን ደዌ ነፍስ አገኘው። እኛም እንደ መጻጉዕ ደዌ ነፍስ እንዳያገኝ ያዳነን አምላካችን ልናውቅ፣ ልናምነው፣ በሕጉ በትእዛዙ ልንሄድ ያስፈልጋል። ያን ጊዜ ከደዌ ነፍስና ከደዌ ሥጋ እንድናለን። ጌታችን ያንን ተስፋ ያልነበረው በሽተኛ ከደዌ ሥጋ ፈውሶ ሕይወትን የሰጠ አምላክ እኛንም በውስጥ በአፍ ካለብንም ደዌ ሥጋ ደዌ ነፍስ እንዲፈውሰን ቁስል ኃጢአታችንን እንዲያርቅልን በሕይወትና በጤና እንዲጠብቅልን የእርሱ የጌታችን ቅዱስ ፈቃድ ይሁን። አሜን። የጌታችን ኢየሱስ ክርስቶስ ፈውስና ይቅር ባይነት ይደረስልን። አሜን አሜን። ደብረ ብስራት ሚዲያ ባህር ዳር የካቲት 28 2018 ዓመተ ምህረት ይላል። ቃለ ሕይወት ያሰማልን። የጻፉልን አባቶቻችን በእድሜ በጤና ይጠብቅልን። እኛም ከዚህ ተምረን ሕይወታችን አንጥተን እንድንኖር አምላክ ይፈቀደልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።